ክፍል 5 ምዕራፍ 6 ዕለቱ ቅዳሜ ነው። የገበያ ዕለት። ወደ ጋራ ብሩ የሚያደርሰው የመንገድ ጠረጋ ሥራ ከተጀመረ 2 ሳምንት አልፎታል። ሥራው ተጣድፏል። በ15 ቀን ጊዜ ውስጥ 2 ኪሎ ሜትር ያህል የመጀመሪያ ጠረጋ ሥራ ተጠናቆ 3ኛው ኪሎ ሜትር ተጀምሯል። ጠመንጃ የታጠቁ 7 ያህል የጋራ ብሩ ወጣቶች ወደ ጋራ ብሩ በሚያደርሰው የመንገድ ሥራ ላይ በተሰማሩ 2 ግሬደሮች አቅራቢያ በተጠንቀቅ ቆመው አካባቢውን ይጠብቃሉ። በዚያን ዕለት ዓለምሸት ገና በማለዳው ከአንዲት ግራር ዛፍ ስር ተቀምጦ ሲጋራውን በማጨስ ላይ ነበር። እንደ ወተት የነጡት ኬፑና ሲኒከሩ ቀድመው ዓይን ይስባሉ። ቡኒ የቆዳ ጃኬቱን እስከ አንገቱ ቆልፎታል። ሰማያዊ ጂንስ ሱሪው ሰውነቱ ላይ ጥብቅ ብሎ በስፖርት የዳበረ ሰውነቱን አጉልቶታል። የማለዳውን ቅዝቃዜ ለማባረር ሲጋራ ደጋግሞ እየማገ ግሬደሮቹን በማስተዋል ላይ ሳለ የቀዩ አሸረሪ ተረኛ ድንገት መጥቶ የአክብሮት ሰላምታ ቀረበለት። እንደምን አለህ ጩሉሌ ብሎ ከተቀመጠበት ሳይነሳ ጨበጠው። በማለዳ ወዴት እየሄድክ ነው? አዱኛን ፈልጌ ነበር። አዱኛ ዛሬ የለም። ምን የምነግርልህ ነገር ይኖራል? ለሞተው ሹፌር በመጨረሻ ጠጅ የቀዳው ማን እንደሆነ አጠያይቄ እንድነግረው ልኮብኝ ነበርና ጠጁን በመጨረሻ የቀዱት የጎፋ እናት እንደነበሩ አረጋግጫለሁ። ዓለምሸት አዲስ ዜና የሰማ ያህል አልሆነም። እርግጠኛ ነህ ሲል ጠየቀው። እኔም ራሴ እንዳስታወስኩት አብረውን የነበሩትንም ጠይቄ አንድ አይነት ነው የነገሩኝ። በመጀመሪያ ላይ እትዬ ሻሾ ነበሩ ጠላውን ጠጁን የሚቀዱት የነበሩት። ሹፌሩ ታሞ በመውደቁ በፊት በመጨረሻ ጠጅ የቀዱት ግን የጎፋ እናት ናቸው። እንዲያው ምልክቱ ሁሉም ለኔም እያለ አስቸግሯቸው ነበር። እሳቸው ግን ለሹፌሩ ብቻ ቀዱለትና አልቋል ተመልሼ አመጣለሁ ብለው ሄዱ። የጎፋ እናት በመጨረሻ ከቀዱለት በኋላ ዘካርያስ የተቀዳውን ጠጥቶታል እንዴ? እርግጠኛ አይደለሁም። አንድ ጊዜ ብቻ ነው የቀዱት የጎፋ እናት? 2 ጊዜ ነው መሰለኝ። ዘካርያስ ከተቀዳለት በኋላ ምን ያህል ጊዜ ቆይቶ ነው የወደቀው? ልብ አላልኩም። እሱን ግን ብዙም አልቆየም። ደህና እሺ፣ ይህንኑ እነግርልሃለሁ። ግሬደሮቹ መሬቱን እየጎደፈሩ ያቀራራሉ። ዓለምሸት ከተቀመጠበት ተነስቶ ጩሉሌን ከተሰናበተው በኋላ የሲጋራውን ጉማጅ ጥሎና በጫማው ደፍጦ ወደ ላንድሮቨሩ አመራ። የመንገዱ አስቸጋሪነት እንዳለ ቢሆንም ዛሬ እንደምንም በመኪናው ወደ ጋራ ብሩ ሊሄድ ወስኗል። ቀደም ሲል እንደሚያደርገው በእግሩ መንገዱን መዳፈር አልፈለገም። ጥቂት ጉዳዮች አሉት ወደ ጋራ ብሩ የሚሄድበት። የጎፋ እናትን ማነጋገር ፈልጓል። ስለ ዘካርያስ መመረዝ በቀጥታ ሊያነሳላቸው ወስኗል። ከአባቱ ጋር ጊዜ ወስዶ መጫወትም ይፈልጋል። ቁጭ ብሎ አጫውቷቸውም አያውቅም። ዛሬ ሌላም ማህበራዊ ጉዳይ ያለው ጋራ ብሩ ላይ የእንቆጳ ወላጅ እናት ጠበል እንዲቀምስ ጠርተውታል። ጠበል ጠዲቁ ላይ ለመገኘት ብቻ ሳይሆን እንቆጳን በተመለከተ ከእናቷ ጋር ሊጨዋወት ፈልጓል። እንቆጳን ያፈቅራታል፣ በጣም ያፈቅራታል። ግንኙነታቸውን ለማሻሻል አለመፈለጓ ከጊዜ ወደ ጊዜ እየጎዳው መሆኑም ተሰምቶታል። ድብቅ ሆናበታለች። እሷም የምትወደው ይመስለዋል። ግን ርዕሰ ወሬው እንዲነሳ አትሻም እና ዓለምሸት የዕለተ ቅዳሜ ጉዳዮቹን በበቂ ጊዜ ለማጠናቀቅ ነበር ገና ከማለዳው ወደ ጋራ ብሩ ለመሄድ መነሳቱ። የዲስከቨሪ ላንድሮቨሩን ሞተር ቀስቅሶ ወደ ጋራ ብሩ ይነዳ ጀመር። ድርንጉዳሙና አቀበታሙ የጋራ ብሩ የእግር መንገድ በቤት መኪናና በከባድ መኪኖች የሚሞከር ባይሆንም በበጋው ወቅት ስቴሽት ዋገኖች እንደምንም በዝግታ ይወጡታል። በክረምት ግን ጉድጓዳማና የጎርፍ ቦዮች በጭቃ ደለል ስለሚሞሉ የሚደፍራቸው የለም። ዓለምሸት መንገድ ጠረጋ ላይ ያሉትን 2 ግሬደሮች አልፎ በዝግታ ጉዞውን ቀጠለ። አልፎ አልፎ የላንድሮቨሩ ጎማ ከጉድጓዳማው ቦታዎች ላይ እየገባ ጎማው እዚያው በዚያው እየተሽከረከረ ቢፈትነውም መንገዱን እንደምንም እያስታመመ ሽቅብ አቀና። የጎፋ እናት ጠላ ከሚሸጡበት ግራር ሲደርስ
ከግራሩ ባሻገር ጠመንጃ የታጠቀ አንድ የአካባቢ ታጣቂ በማየቱ እዚህ ደግሞ ምን ይሰራል ሲል አሰበ። የመንገድ ሥራ ማሽኖቹ በሚንቀሳቀሱበት ስፍራ ብቻ ጥበቃ እንደሚመደብ ነበር የሚያውቀው። ሚሊሻውን ጠርቶ ጠየቀው። አራርሶ ነው አካባቢው እንዲጠበቅ ያዘዘው አለው። ምን ችግር አለ እዚህ? አላውቅም። ሆኖም ሌሊትም በየተራ ሁለት ጥበቃዎች እዚሁ ግራሩ ስር ያድራሉ። በእርግጥ አስጊ ነገር የለም። ትናንት ግን ዶማ የያዙ 2 ባላገሮች ወደዚህ ወደ አግራሩ አካባቢ ሲጠጉ ተረኛ ጠባቂዎቹ ተኩሰው አባረዋቸዋል። ዓለምሸት ግራ ተጋባ። የጎፋ እናት የጠላ መሸጫ ግራር ስለሚጠበቅበት ምክንያት አራርሶ አልነገረውም። ከደብረ ዘይት የተነሳ የእግር መንገደኛ አቀበቱን ተጉዞ ጋራ ብሩ ለመድረስ 2 ሰዓት ይፈጅበታል። ይሁን እንጂ ያንን ፈታኝ አቀበት በአንድ ትንፋሽ ማጠናቀቅ አዳጋች በመሆኑ ከ1 ሰዓት ጉዞ በኋላ የጎፋ እናት የጠላ መሸጫ ግራር ስር አረፍ ማለት የተለመደ ነው። ዓለምሸት ከጎፋ እናት የጠላ መሸጫ የግራር ዛፍ ስር መኪናውን አቁሞ ወረደ። እንደምን አደሩ የጎፋ እናት? አሮጊቷ ጠላ ሻጭ ገና በማለዳው የጠላ ጋኖቻቸውን ቦታ እያስያዙ ነበር። ዓለምሸት ሰላምታ ሲያቀርብላቸው የረጠቡ እጆቻቸውን ያደፈ የፈትል ቀሚሳቸው ላይ ያደራረቁ ከአንገታቸው በማጎንበስ የአክብሮት ሰላምታ አቀረቡለት። ጤንነቶ እንዴት ነው? ደግነኝ ወለላይ ደግነኝ። እየተርበተበቱ የመቀመጫ አግዳሚውን በመዳፋቸው ጠራረጉለት። አረፍ በል ወለላይ፣ እዚህ አረፍ በል። የጠላው ንግድ እንዴት ይዞታል ታዲያ? የትም ውሎ ወደ ጋራ ብሩ የሚመለስ የዚያች የድሆች መንደር ሰው እስኪበቃው የተነገረለትን የባልቴቷን ብርታት ሰጪ ጠላ ሳይጎነጨው ወደ ጋራ ብሩ አያልፍም። የጎፋ እናት 28 ዓመት ሞላቸው ጠላ ሲሸጡ። የሚሰጡት አገልግሎት ግን ጠላ መሸጥ ብቻ ለመሆኑ የታወቀ ነው። የአካባቢው የመረጃ ማዕከል ጭምር ናቸው። ጠላ ሻጯ ባልቴት ዘንድ የሌለ ወሬ አይነት የለም። ማን አገባ፣ ማን ሚስቱን ፈታ፣ ማን ማንን ወሸመ የመሳሰለው ወሬ ከጎፋ እናት ይገኛል። የጋራ ብሩ ሰዎች በቆዳ፣ በሸክላ፣ በብረታ ብረት ሥራ የሚተዳደሩ ግማሽ ባለ እጅ ግማሽ ገበሬዎች እንደመሆናቸው የቆዳ ዋጋ ስንት ደረሰ፣ የሸማ የሸክላ ዕቃዎች፣ የብረታ ብረት ቁሳቁሶች ዋጋ ስንት ገባ ለመሳሰሉት አንገብጋቢ ጥያቄዎች መረጃ ለማግኘት ከጎፋ እናት አግዳሚዎች ላይ አረፍ ብሎ ቢያንስ 1 ጣሳ ጠላ መጎንጨት ግድ ይለዋል። የጎፋ እናት የወሬ ኮሮጆአቸውን እየከፈቱ የደንበኞቻቸውን የመረጃ ፍላጎት ሲያረኩ ኖረዋል። የወሬ ምንጫቸው ታዲያ ያው መንገደኛው ነው። መንገደኞች የጎፋ እናትን ትኩስ ወሬ ከኮረንቲው ጠላ ጋር አጣጥመው ሲያበቁ ከሌላ የሰሙትን ደግሞ ከጎፋ እናት የወሬ ከረጢት ውስጥ አራግፈው ያልፋሉ። ከጎፋ እናት አግዳሚ ላይ አረፍ ያለ ከመንደር ሐሜት እስከ ገበያ ዋጋ ያሉ ተራና ቁም ነገር አዘል ወሬዎችን ያዳምጣል። ከዚህ ባሻገር ግን የግድ የማይዘልሉ 3 አጀንዳዎች አሉ። እነርሱም ቆሪጥ፣ ፊላቤላና ቀዩ ሸረሪት ናቸው። የጎፋ እናት ትኩስ የሚሉትን ወሬ ተናግረውና ከደንበኞቻቸውም የሚቀበሉት ካለ ወደ ወሬ ከረጢታቸው ዶሎ ሲያበቁ በቀጥታ የቢሾፍቱ ንጉሥን ስም ያነሳሉ። ብዙውን ጊዜ ስለ ቢሾፍቱ ንጉሥ ሰሞነኛ አዋዋል ይወሳል። በተለይም ስለ ቁጣው ይተረካል። የጎፋ እናት አንድ ቀን የጋራ ብሩን ነዋሪ እየነዳ ቢሾፍቱ ሳይሰምጥ እንደማይቀር ያረጁ እጃቸውን አፋቸው ላይ ሸፈን በማድረግ በሹክሹክታና በስጋት ያወጋሉ። ከዚያም የፌላቤላ ስም ይነሳል። በሳምንት አንድ ቀን ፌላቤላን የሚመለከት አንድ ገጠመኝ አይጠፋም። ማሳረጊያው ደግሞ ቀዩ ሸረሪት ናት። ከደብረ ዘይት ወደ ጋራ ብሩ የሚመላለሱ መንገደኞች ለ28 ዓመታት ይህንን የቅብብሎሽ ሕይወት ሳያዛንፉ ፈጽመውታል። የጠላው ንግድ እንዴት ይዞታል ጎፋ እናት? ምንም አይል ወለላይ። ሰው መቼም አቀበቱ ስለሚያደክመው እዚሁ አረፍ ብሎ 1-2 ሳይቀምስ አያልፍም። ደግ ነው ገበያውስ። ጠላ ላቀርብልህ ታዲያ? መልሰው ደግሞ እንዲህ አሉት። ማለዳ ነው ይቅርብህ።
ይቅርብኝ የጎፋ እናት። የጎፋ እናት ዘንድ የመጣበትን ዋነኛ ጉዳይ እንዴት ማንሳት እንዳለበት በማንሰላሰል ላይ ሳለ አሮጊቷ ጠላ ሻጭ የተለበለበ ጭራሮ የመሰሉ ጣቶቻቸውን አቆላልፈው እርስ በራስ እያፋተጉ ቅሬታ አዘል ስሞታ ጣል አደረጉ። ገበያው እንኳን ለአንድ ጉሮሮ ያንስም ነበር ወለላይ። አሁን ግን እንዲያው ይሄ መንገድ ተተሰራ የጠላ ገበያ ይሞታል። እንዴት ማለት? መንገዱ ተተበጀማ መቼም አውቶቡሶቹ ባላገሩን ማመላለስ መጀመራቸው አይቀር። እንደ ጉዲኖ፣ እንደ አዱላላ፣ እንደ ዝቋላ በአውቶቡስ መመላለስ ተጀመረ። ለኔ ጠላ ብሎ እዚህ ማን ይቆምልኛል? አለምሸት ነቃለ። በአንድ ሳምንት ውስጥ ከሰበሰበው መረጃ ለግሬደሩ ኦፕሬተር በመጨረሻ ጠጅ የቀዱት የጎፋ እናት መሆናቸውን ከተለያዩ ምንጮች አረጋግጧል። የተመረዘ ጠጅ ሊሰጡት የሚችሉት እኚሁ ባልቴት ሊሆኑ እንደሚችሉም ጥርጣሬ አለው። ግን ተገደው እንጂ የራሳቸው በሆነ ምክንያት ያንን ድርጊት ሊፈጽሙ እንደማይችሉ ነበር የሚያምነው። እናም አንድ ፍንጭ ብልጭ ያለለት ያህል ነቃለ። የመንገድ ሥራውን በማደናቀፍ የጠላ ገበያቸውን ንግድ ማስቀጠል ሲል ራሱን ጠየቀ። ዳሩ ፈጥኖ የራሱን ሐሳብ መልሶ አጣጣለው። አይ ይሄ ሊሆን አይችልም አለ። በቂ ምክንያት አይሆንም። ምናልባትም ዘካርያስን የመረዙት እኒሁ ምስኪን ባልቴት ላይሆኑም ይችላሉ። የጎፋ እናት ከቀዱት ጠጅ ቀደም ሲል የተቀዳለት ጠጅ ሊሆን ይችላል። የጎፋ እናት ከቀዱት ጠጅ ቀደም ሲል የተቀዳለት ጠጅ ሊሆን ይችላል ዘካርያስን የመረዘው የሚል ነበር ህሊናውን የተፈታተነው። ከጋራ ብሩ ሰዎች ያገኘው መረጃ እንደሚያመለክተው በአብዛኛው የአካባቢው መርዞች ውጤት ማሳየት የሚጀምሩት ከግማሽ ሰዓት እስከ 1 ሰዓት ባለ ጊዜ ነው። ነገር ግን ሁል ጊዜ እንዲያ እንዳልሆነና ውጤቱ እንደ መርዙ መጠን ሊወሰን እንደሚችል የመስኩ ባለሙያዎች ገልጸውለታል። ግራም ነፈሰ ቀኝ የግሬደር ኦፕሬተሩ መሞት የመንገድ ሥራውን ሊገታው እንደማይችል የጎፋ እናት ማሰብ አይሳናቸውም። ብዙ አይጨነቁ የጎፋ እናት ሲል ተስፋ ሰጣቸው። እንዲያውም የተሻለ ዕድል ይኖረውታል። ጠላ መሸጫውን ጋራ ብሩ በራፍ ላይ አድርጉታል። ከጠላም አልፈው ዳቦና ሻይ ሊሸጡ ይችላሉ። የቆርቆሮ ዛኒ ጋባ ቢጤ እኔ እሰራለሁታለሁ። አለምሸት ይህንን ተናግሮ ሲያበቃ ባልቴቷ የደስታ ምርቃታቸውን ሲያሽጎደጉዱ ለመስማት ነበር የተዘጋጀው። እንዲያ ግን አልሆነም። የአለምሸት ችሮታ በመጠኑ እንኳን ስሜታቸውን ሊነካ ሳይችል ቀረ። አንዲት የምስጋና ቃል ካንደበታቸው አልወጣም። ይልቁን በርጅና የተጨራመቱ ጥቋቁር ጣቶቻቸውን የተቃጠለ ላስቲክ የመሰሉ ከንፈሮቻቸው ላይ አኑረውና አገጫቸውን መዳፋቸው ላይ አስደግፈው ሞት ጠሪ የመሰሉ አይኖቻቸውን ወደ ቢሾፍቱ ሐይቅ ገደል እየላኩ ፈዘውና ተክዘው ቀሩ። አለምሸት መደነቅና ግራ መጋባት ስለተፈራረቀበት ምናልባት ስሜታቸውን ካሰብኩ ብሎ ተጨማሪ ችሮታውን ይደረድር ገባ። በርግጥ ዛኒ ጋባ መቀለስ ብቻውን ላይበቃ ይችላል። ወንበርና ጠረጴዛዎች፣ ብርጭቆች፣ የሻይ ማፍያ ምድጃዎች፣ ሳህንና ማንቆርቆሪያዎች ያስፈልጎታል። እነዚህንም አሟላለሁታለሁ። የጎፋ እናት ላይ ስሜት ግን ለውጥ አልታየም። ከንፈሮቻቸውን ሸርመም አድርገው ስሜቱ ባልታወቀ ሁኔታ አለምሸትን በቅጡ አጤኑት። አስተያየታቸው እንደ መርፌ ወጋው። ሽምቅቅ አለ አለምሸት። የሚሰጉበት ነገር አለ እንዴ የጎፋ እናት? ምንም የለ ወለላይ ምን አለ? ድምጻቸው ግን የሚያጠግብ አልነበረም። የታፈነና ውስጡ ስቃይ ያመቀ ነበር። አለምሸት ማመን አልቻለም። ይህ ሁኔታ በቀጥታ ወደ መጣበት ጉዳይ ይዘልቅ ዘንድ ገፋው። እናም ከየት እንደሚጀምር ሲያንሰላስል ቆይቶ ዳርዳር ማለቱን መረጠ። ምን ያህል ዓመት ሰሩ ይህንን ሥራ? 28 ዓመት ሞላኝ። እንጀራዬ ካፈር ወደ አፈር ሲላወስ መቅኖ አጥቶ ሲባክን ይሄው ለ30 ፍሬ ደርሻለሁ። ወገቤ ጎበጠ። ይህን ሁሉ ዘመን የጠላ ድፍድፍ የሞላ ጋን በጀርባዬ ተሸክሜ ሽቅብ ቁልቁል አልኩት። ጠላ ደግሞ እንደ ውሃ አይደለም፣ ጥንብ እኮ ነው። 3 ወንድ መች ችሎ ያነሰዋል? እኔ ሆኜ ነው። በዚህ ላይ የኔ ጠላ ኮረንቲ ነው፣ እሱም ያከብደዋል። 28 ዓመት ረጅም ጊዜ ነው። ታዲያ ጥቂት ገንዘብ መቋጠር አልቻሉም? ገንዘብ ምን ረባለው ብለህ ወለላይ? ገንዘብ ሰላም አይሆን ጤና አይሆን፣ ገንዘብ ምን መላለውና? ገንዘብ ከሰሩበትማ ጠቃሚ ነው የጎፋ እናት። ሁሉስ የሚደክመው ለገንዘብ አይደለም?
ሲባረክ ነዋ። ካልተባረከስ የምቀኛ ዓይን ያረፈበት ገንዘብ ምን ገንዘብ ይሆንና? እኔ እንደሆነ ጠላቶቼ እንደ ጉንዳን የበዙ ናቸው። እችም እንጀራ ሁና የጋራ ብሩ ሴቶች ውሻ ይመስል ስሜን እንደ አጥንት ነክሰው እንደያዙት አሉ። 30 ዓመት ሙሉ የጋራ ብሩን ሰው በደግነት አገልግዬ ምን አተረፍኩ? አቤት! ሁሉም በየቤቱ ያማኛል። ሥጋዬን እንደ ዱለት ድቅቅ አድርገው ከትፎ ይበሉታል። ዓለምሸት ይህንን አጋጣሚ ተጠቅሞ በቀጥታ ወደሚፈልገው ርዕሰ ጉዳይ መራቸው። እንዲያው እስቲ ንገሩኝ የጎፋ እናት፣ ለምንድን ነው ስሞ በደግነት የማይነሳው? በቅርቡ የሰማሁት ወሬ ደግሞ አለ። ይሄ ባለፈው በመርዝ የተገደለውን የኛን ሰራተኛ ለምንድን ነው ነገሩን ከርሶ ጋር እያያያዙ የሚያወሩት? እርሶ ስለ ጉዳዩ ምን ያውቃሉ? እስቲ ንገሩኝ። የጎፋ እናት ድንገት ነብር ሆኑ። ጥርሶቻቸውን አገጣጥመው ነክሰው አይኖቻቸውን አፈጠጡ። የተለበለበ ጭራሮ የመሰለ ጣቶቻቸው እንደ ድመት ጥፍር ሾለው ሲንቀጠቀጡ ታዩ። በዚያ ስሜት ተቆጥተው በኃይለ ቃል የተዋጠ ብሶታቸውን ይዘረግፉበት ገቡ። እንዲህ ተባልኩ ደግሞ ይህንንም እኔው ላይ ለጠፉብኝ። አንተም ይህንን ሰምተህ ጠረጠርክ ወለላይ? አንተም እንደ ሌሎቹ። እምባቸው እንደ ምንጭ ፈልቶ በተጨማደዱ ጉንጮቻቸው ላይ እየተንከባለለ ረገፈ። ዓለምሸት ስሜታቸውን እያጤነ እንደ ዋዛ ሊያረጋጋቸው ሞከረ። እንዲህ መሆንማ ልክ አይደለም። ማልቀስ አይገባም የጎፋ እናት። ማልቀስ እንዴት ይነሰኝ ወለላይ? እየያቸውን አቀለጡት። ረጋ ይበሉ እንጂ ወሬ ነፋስ ነው የጎፋ እናት። በሚንቀጠቀጥ ድምፅ ተቃወሙት። ወሬ ነፋስ አይደለም ወለላይ፣ ወሬ የእሳት ጦር ነው። ወግቶ ይለበልባል። በቁም ይገድላል እንጂ በቁም ያነዳል እንጂ ገሎ አይገላግልም። ወሬ ነፋስ አይደለም። የጎፋ እናት ይህንን ካሉ በኋላ ማንባታቸውን ገታ አድርገው ፊታቸውን አባብሰውና ተከዝ ብለው ከውስጥ በታመቀ ስቃይ እህታ ያሰሙ ገቡ። ማንባታቸውን ቢገቱም ግን ቁጭትና እልህ የሰነቀ ብሶታቸውን ቀጠሉ። ችየው እንጂ ስንቱን ነው ስባል የኖርኩት። ጋራ ብሩ ላይ አንድ ሰው ድንገት ቢሞት ጦሱ ሁሉ እኔ ላይ ነው የሚያርፈው። ከደብረ ዘይት ገበያ ሲመለስ የጎፋ እናት ዘንድ አረፍ ብሎ ጠላ ጠጥቶ ነበር እየተባለ ስሜ ላይ የኃጢአትበት ሲለቀለቅ ነው የኖረው። የሁሉቃ የበኩር ልጅ ሲሞት በእኔ ተላኳል። እኒህ ቄሱ መምሬ ዶጉማ እነዚህ ሁሉ እኔ ዘንድ አረፍ ብለው ጠላ ቀምሰው ከሄዱ በኋላ ድንገት ወጋይ ብለው ሲያርፉ የኔ ስም ነው እሳት ላይ ተጥሎ እንደ ንፍሮ የተንቀለቀለው። በምን አቅሜ በምን ዳይ ነው ይህንን ሁሉ ኃጢአት የሚሸክመው? እኔ ዘንድ ማን ጠላ የማይጠጣ ሰው አለ? ይኸው ሰበብ ሲበዛብኝ ተዚያ ወዲህ እየቀመስኩ ነው ጠላ የምሸጠው። እኔ እንዴት የገዛ ጉሮሮዬ ላይ ኮረት ወጥፋለሁ? እናንተ የጋራ ብሩ ሰው ምን አረገኝስና ነው የምገለው? ምን ይሁን ብዬ? እንዴት ነው ነገሩ እናንተ? የሰውን ስም ብድግ አድርጎ አመር ላይ መጣል ነውር አይደለም እንዴ? እንደገና እየተንሰቀሰቁ ሲያለቅሱ ቆዩና ቀጠሉ። ምቀኝነት ነው ወለላይ እንጂማ እጄ ንጹህ ነው። እጄ ላይ የጌሾና የብቅል ጠላ እንጂ የሰው ደም አይገኝም። ዳሩ የጋራ ብሩ ሰው ጨዋ ነው። እስካሁን ወሬ ሰምቶ አልተወኝም። ቢተወኝማ በረሃብ ሞቼ ነበር እስከ ዛሬ። የጋራ ብሩ ሴቶች ናቸው ምቀኞች፣ መንገደኞች። ወንዶቻቸው እዚህ ሲጠጡ በቅናት ይነፍራሉ። ባሎቻቸው የኔን ጠላ ሲያመሰግኑ ቅናት ያሳርራቸዋል። ስለዚህ ነው ክፉ የሚያወሩብኝ። ዓለምሸት ትክ ብሎ አጤናቸው። ዓለምሸት ትክ ብሎ ያጤናቸው ነበር። አመነታ። ካንደበታቸው ቅጥፈት የሚያልቅ መስሎ ሊሰማው አልቻለም። የጎፋ እናት ብሶት ቀጥሏል። መቀኝነት ነው። ምኑ ያስቀናል የኔ እንጀራ? እድሜን ሙሉ ጠላ ሽጬ የምናገኘውና ነው እንደ ተቆራመድኩ ነው ያረጀሁት። ሴቶቹ ጋር ነጋ ጠባ አበድሪን እያሉ ይመጡብኛል። የለኝም ስላቸው ቀብቃባ ይሉኛል። እኔ ቀብቃባ ነኝ ወለላይ? ዓለምሸት መልስ አልሰጣቸውም። ቀብቃባ ብለው ቢያበቁ ደግሞ ደህና የሸረሪቱ አሽከር ናት እያሉ ያሙኛል። ግን እኔ ብቻ ነኝ እንደ ንግስቲቱ ዘንድ የሚሄድ? ሁሉ ስነ ጥላዋን ተከናንባ ጨለማን ለብሳ ትሄድ የለ? እኔ አልደብቅም፣ እሄዳለሁ። ሁሉም ግን ይሄዳል። የኔው ብቻ ለምን ይወራል? ምቀኝነት ነው። ጋራ ብሩን እኔ ምን በደልሁት? ልጅ ሁኜ ሳይቀር ስለጠቆርኩ
የቆሪጥ ልጅ ይሉኝ ነበር። እኔ ፈልጌ ጠቆርኩ። ስለ ጥርሴም እያነሱ ይሰድቡኝ ነበር። ሳልፍ ሳገድም ገጣጦ እንዳሉኝ ነበር። ስድብ ሲበዛብኝ አስነቀልኩት። ያው ጥርሴን አስነቀልኩት። መልሰው ወላቃ ወለቅላቃ እያሉ አላራምድ አሉኝ። ወገቤ እስከሚቆረጥ የጠላ ድፍድፍ ተሸክሜ ባጠራቀምኩት ገንዘብ ወርቅ ባስተክል ደግሞ ወርቂቱ አሉኝ። እኔ ጋር ብሩን ምን በድየው ነው? ደግሞ የቢሾፍቱን ንጉሥ ከሐይቁ ጠርታ ታገናኘናለች ይሉኛል። የት ነው ስጠራና ሳገናኛዩኝ? አንተው ፍረድ እስኪ ወለላይ። ሰውን ከቢሾፍቱ ንጉሥ ማገናኘቱን ባውቅበት ኖሮ እዚህ የጠላ ጋን ምናሸከመኝ ደብረ ዘይት ተከብሬ አልቀመጥም። እስተ ዛሬስ ያንዱ ሀብታሙ ሽማ ሁኜ አልንቀባረርም ነበር? ከጠላ ድፍድፍና ከጋራ ብሩ ባላገር ጋር አልቆረብኩ። እንባቸው ሲወርድ ፈጥነው እብስ ያደርጉና ይቀጥላሉ። መቀኝነት ነው። ደሞ እዚህ ግራር ስር ሴት ነክቶ የማያውቅ ብላቴና ገላ ስለቀበረች ነው ገበያዋ የደራላት ይሉኛል። ለምን መተው ቆፍሮ አያዩትም? ብላቴና ተቀብሮ ተሆነ መንገደኛው የሰው ሬሳ ላይ ተቀምጦ መጠጣት ይቀፈውና ገበያ ሁሉ ይበተናል ተብሎ ነው የተወራብኝ። የኔ ገበያ ቢሞት የጋራ ብሩ ሴቶች ምን ያገኛሉ? ምቀኝነት ነው እንጂ። አይ ወለላይ፣ ምቀኝነት እኮ ነው። ለወሬ ቦታ ለመስጠት ነው የሚል አስተያየት ሰጣቸው አለምሸት አይኖቹን ከጎፋ እናት ላይ ሳይነቅል። በዚያች ቅጽበት አራርሶ ግራሩ አካባቢ ጥበቃ ስለመደበበት ምክንያት ማሰብ ጀመረ። ታጣቂው ዶማ ይዘው ሌሊት ወደ ግራሩ ስለተጠጉ ሁለት ባላገሮች የነገረውን አስታወሰና ትክ ብሎ አጤናቸው። ጠላ ሻጯን ምጥጥ ብለው ከስተዋል። ደም የላቸውም፣ ጎስቋላ ናቸው። መልከ ጥፉነታቸው ከርጅናቸው ጋር ተዋህዶ ጣረሞት አስመስሏቸዋል። ሲሸከሙት የኖሩት የጠላ ድፍድፍ የሞላ ጋን አጉብጧቸዋል። የበደል ምሳሌ ይመስላሉ። አለምሸት ምናልባት መትከንከኑ ቢበርድላቸው ብሎ ወሬውን ንቆ መተው እንደሚገባ እየመከረ አጽናናቸው። በእርግጥም እየቆዩ ቀለል አለላቸው። እንዲያው ሆድ ብሶኝ ነው እኮ የልቤን ሁሉ ለአንተ መተንፈሴ ብለው ሲቅለሰለሱ ቆዩና ራሳቸው ርዕሰ ወሬውን ወደ ሌላ አሻገሩት። የሆነስ ሆነና ወለላይ፣ እንዲያው ከጋሽ በየነ ልጅ ጋር ወዳጅነታችሁ ደህናማ አይደለም ሲባል ሰማው። ምን ነው ልጄ፣ ምን ነፋስ ገባ መሃላችሁ? ምንም የለ የጎፋ እናት ሲል ተከላከለ። የመንግስት ስራዋን ትታ ከኔ ጋር ለመስራት መጣለች። አላየዋትም እንዴ? እሱንም አውቃለሁ። ዛሬ ተነገ ተሰርጎ ትጋባላችሁ የተባለውን ማለቴ እንጂ ማምለጥ አልቻለም። አሁን እንግዲህ ያው እንደሱ ነው። ምን ነቀርሳ ገባባችሁ እንዴ ልጄ? አይ እኔ አስቀይሜያት ነው። ምን አርገህ ወለላይ? ካንተ አንደበት ደግሞ ምን ክፉ ይወጣል? እንዲያው ስለምትሳሳላት ትውት መሆንህ እንዳይሆን። አይደለም የጎፋ እናት፣ ከሜዳ ተነስቼ በቅናት የማይገባ ነገር ተናግሬያት ነው። ወለላይ፣ እንዲያው አንተን ባዱኛ መለዋወጥስ ምን የሚሉት ነው? አለምሸት በድንጋጤ በተቀመጠበት እንጨት ሆነ። ይሄ ሐሰት ነው አለ በተዘጋ ድምጽ። አሮጊቷ ግን እንደዋዛ እጃቸውን እያወናጨፉ አቃለሉት። ማለቴ እንዲያው ሰው ያወራል። ምን የዛሬ ሰው እኮ የሰው መንጠቅ ነው የሚወደው። ምንድነው በትክክል ስለ አዱኛና ስለ እንቆጳ የሰሙት? አብረው ይታያሉ ነው የሚባለው። አለምሸት ተንፈስ አለ። አብረው ቢታዩ ታዲያ ምን አለበት? አብሮ አደጎች አይደሉም እንዴ? ሲል አጣጣለባቸው። መቀራረባቸው ሁለቱም የዓለማያ ዩኒቨርሲቲ ምርቆች ከመሆናቸው ጋር ተያይዞ የመጣ እንደሚሆንም ያውቃል አለምሸት። እሱንማ ሁሉም ያውቃል፣ ሌሊቱን መታየታቸው እንጂ ሲሉ አከሉ የጎፋ እናት። የት ነው ሌሊቱን የታዩት? ደብረ ዘይት ነው። ጋራ ብሩማ ምን ይሰራሉ? ይሄ ባላገር ነው። ደሞ በዛ ላይ ሁሉም ያውቃቸዋል እዚህው። ማለቴ አለ አለምሸት ልቡን እንደመቅሰፍና ትንፋሽ እንደማጠር ያደረገው። ምሽት ላይ ደብረ ዘይት ከተማ ታዩ ተብሎ ሌላ ግንኙነት እንደጀመሩ መናገር ተራሉ ባልታ ብቻ ነው የጎፋ እናት የፌስ ፈገግታ አሳዩት። እንደምኞት ይሁን ወለላይ እንጂማ ታዲያ በአደባባይ መርፌና ክር ሆነው አይታዩ መቼም። እንዲያው የወደደና ምን ያለ እንዳይሆንብህና በኋላ ጠጠት እንዳይሆንብህ እንጂ ሁሉ መችከልኩ ያልፍና ያው መቼም የእናትነቴን ነው መምከሬ። ቆቅ መሆን ይበጃል ብዬ ነው ልጄ። ቆቅ ያልሆነ ዶሮ ነው። የዶሮ ነገር ደግሞ እንደምታውቀው ነው። ምሽቱን ሲያርዷት ካራ ሲስሉ እያየች እንቁላል ትጥልላቸዋለች።
የጎፋ እናት እንደመተከዝ አሉ። ዓለምሸት ጉዳዩን እንደ ተራ መንደር ወሬ ቆጥሮ ችላ ብሎታል። ታዲያ ሌላ ሚስት አጨህ? አይ ኧረ አላሰብኩበትም። አስብበት እንጂ ወለላይ፣ ሚስት እኮ ቶሎ አይገኝም የጎፋ እናት። እንዴት ሆነው ልጄ? አሉ በመገረም። ሴቱ ሞልቶ ተርፎ የለም እንዴ? ደግሞ ዝግባ አክልሃል፣ ተስማምቶ ይሄ ቅቤ ቅል መስልሃል። ሆ ዓለምሸት ሳቀ። ከልቡ ጮክ ብሎ ሳቀ። የቅቤ ቅል የሚለው አባባል ነበር ያሳቀው። የጎፋ እናት ግን የሳቀበት ምክንያት ባይገለጥላቸውም ወጋቸውን ቀጠሉ። ሚስት እንዴት አጣህ ታዲያ ወለላይ? ምናልባት ተወርቶብህ እንዳይሆን። የዛሬ ሰው ምቀኝነት እንዲሁ ዳርቻ አጥቷል። ምኑ ነው የሚወራብኝ ደግሞ የጎፋ እናት? እንዲያው ይሄ የፋቂ ልጅ የቀጥቃጭ ልጅ የሚሉት ነገር። እየቀለደ መልስ ሰጣቸው። እሱንስ የሰማብኝ የለም። እየቀለደ መልስ ሰጣቸው። ቀልዳ ዘልቅላጼውን ግን አልተገነዘቡለትም። አይ ሁለት እጆቻቸውን አንስተው ጣቶቻቸውን አንጨፍረው እያርገበገቡ መስሎህ እንጂ ወሬ ባለ 77 ክንፍ ነው። ደብረ ብርሃን ነው ሲባል ቡታጅራ ይገኛል። ጆሮ ደግሞ የጎረቤቱን እንጂ መቼ ራሱን ይሰማና። ዓለምሸት በፈገግታ ተዋጠ። እንዲያው መሳቅ ደግ አይደለም ወለላይ ሲሉ ድምፃቸውን ዝቅ አድርገው ቀጠሉ። እንደ መካሪ እናት አይተህ ጆሮህን ሰጥተህ የምትሰማኝ ከሆነ ልምከርህ፣ ጋራ ብሩን እንቆይ። ገንዘብህን እዚህ መበተን ኪሳራ ነው የሚሆንብህ። ጋራ ብሩ አትሆነህም። መቀበሪያህ እንዳትሆን ደግሞ ተጠንቀቅ። ድምፅህን አጥፍተህ ሹልክ ብትል ይበጃል ወለላይ። ዓለምሸት ግንባሩን ጨምደድ አደረገ። ፈገግታው ከገጽታው ጠፋ። የጎፋ እናት ድንገተኛ እናታዊ ምክር የዘካርያስ የሞት ምክንያት ፍንጭ የሚሰጠው ያህል ነቃ ብሏል። ምን ችግር ይገጥመሃል ነው የሚሉኝ የጎፋ እናት? ርዕሰ ወሬውን ይገፉበት ዘንድ ጋበዛቸው። አይ ልጄ ሳታውቀው ቀርተህ ነው አሁን ሲሉ ተግደረደሩ። እስቲ እንገሩኝ፣ በእድሜም በልምድም እርስዎ ብዙ ይበልጡኛል መቼም። ያው ልክ ብለሃል ወለላይ። የኔማ ስጋት እንዲያው የቢሾፍቱ ጌታ እንዳያጠፋህ ነው። መምጫው መቼም አይታወቅም። ከሱ ተጠንቅቆ ማምለጥ አይሆንም ወለላይ። እባክህ በተዘናጋህበት በኩል መጥቶ ጉድ እንዳያደርግህ። በሸጋው የደረሰውን አታስተውልም? ንጉሱን ሲንቅ በአደባባይ ሲዘልፍ ይሄው ጠብቆ ጉድ አደረገው። ዓለምሸት ትንፋሹን ውጦ አሮጊቷ ላይ አፈጠጠ። ሸጋውን ያውቀዋል። ሰዎች አዲስ ነገር የመፍጠር ብቃቱን እያደነቁ ሲናገሩም ሰምቷል። ደብረ ዘይት ከሚገኘው ምግብ ቤትም አንድ ጊዜ ተመግቧል። ምግብ ቤቱም ጥራት ያለውና ዋጋው ተመጣጣኝ ነበር። ዓለምሸት ስለዚሁ ሰው ድንገተኛ እረፍት የሰማው ከ6 ወራት በፊት ነበር። በዱከምና በደብረ ዘይት መንገድ ላይ ከቶርማንትሬዎቹ ዛፍ ስር መኪናው ውስጥ ሳለ ሞቶ መገኘቱን ነበር የሰማው። ከዚህ በላይ የሰማው አልነበረውም። ሸጋው እንዴት ነው የሞተው ሲል ጠየቃቸው። ፌላ ናት እኮ ነድፋ የገደለችው። እንዴ? የት? እንዴት? እንግዲህ የሚባለውን ነው አሉ የጎፋና ትረካቸውን ከመቀጠላቸው በፊት ሁሉም የሚናገረው ያቺ መዘዘኛ አጥምዳ አስነድፋ አስገደለችው ነው። ያን የመሰለ ዘንባባ መሳይ ወጣት አጀብ። የት አግኝታ ነው ያስነደፈችው? እሱ ዱከም ላይ አሉ በቦታው ላይ የነበሩ ያህል እርግጠኛ ሆነው። ያው ውበቷን መቼም ታውቀዋለህ። የሱፍ አበባ መስላ በዚያ ቁመቷ በዚያ ጠይምነቷ እየተሽኮረመመች ጎዳናው ዳር ቆማ ጠበቀችው። ምስኪኑ ሸጋው አረቂውን ገልብጦ ወደ ደብረ ዘይት ሲበር እጇን እንዲህ ወርወር አድርጋ ስትሽኮረመም እሱ ውበቷን አይቶ ድንግዝግዝ አለውና መኪናውን ቀጥ። እሷም ደብረ ዘይት ውሰደኝ ብትለው እንደው የቢሾፍቱ ንጉሥ በፌላ ማህፀን ከባብ ውስጥ ሆኖ እያናገረው እንዳለ ምንም ጥርጥር የለም። አንቺን ማሳፈርማ ልቤን ያስፈራዋል። ነይ ግቢ በሞቴ በዛንቃው ደረቴ ብሎ በጭኖቹ ልም እየሄዱ ሳለ ታዲያ ዘንባባ ነው ቁመናህ፣ የማር ወለላ ነው ከንፈርህ ብላው እርፍ። እሱ ልቡ ቅልጥ አለ። ቀጥላ ደግሞ እባክህ ቀፈኝ በሞቴ ብትለው መኪናውን አቁሞ ብብቱ ስር ወሽቋት ቁጭ። ሸጋው ለሴት ሙት ነውና እሷው እያደፋፈረችው እሱ እየተደፋፈረ ሁሉንም እዚያው ጨለማ ውስጥ ፈጻጽሞ ጨለማው ይሸሽጋል ተብሎ ዛፎቹ ስር ሆነው ቁልቁል እንደ መርፌና ክር
ይህ ሁሉ ሲሆን ታዲያ የቢሾፍቱ ንጉሥ በፌላቤላ ማህፀን ውስጥ አድፍጦ እባቡን ቀስቅሶ ሲያበቃ የሸጋውን እንትን ነድፎ ጸጥ አረገዋ። ምስኪኑ ሸጋው ቆንጆ አገኘው ብሎ በደስታ ሊያብድ የቢሾፍቱ ንጉሥ ጉድ አደረገው። አጀብ 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 አጀብ! አይ የሰው ልጅ ፍጣሜ! አይ ከንቱነት! አይ ከንቱነት! አይ የቢሾፍቱን ንጉሥ የመናቁ ጣጣ! አጀብ እብሪት! አጀብ ልክን አለማወቅ! ንግሥቲቱ ደግሞ ተው ብላው ነበር። አላቅምህ እልህ አትጋባ፣ የቢሾፍቱ ጌታ ትዕግስቱ ያበቃለት ቅጣቱ ከኮሶ የመረረ ነው ብላው ነበር። ማዳመጫው ለግሞ ለሞት አደረሰው። ሸጋው ከሞተ ይህ ሁሉ ታሪክ የት ተገኘ ታዲያ? ሲል ምጸትን ባዘለ ድምፅ ጠየቃቸው አለምሸት። የጎፋ እናት ለጥያቄ መልስ አጥተው ማጣፊያው አላጠራቸውም። ይልቁንም ባለምሸት አላዋቂነት ተሳለቁ። አይ ወለላይ፣ እንዲያው ከጋራ ብሩ ርቀህ ለሁሉ ነገር ባዳ ሆነሃልና የቢሾፍቱ ንጉሥ ገድሉን ማን ይናገርላታል? ራሱ እንጂ። የት? ለማን? እንዴት? ሲል አፋጠጣቸው። ላሰኘው ሰው ነዋ። ሰው መስሎ ጠጅ ቤት ተሰይሞ ጠጅ እየጠጣ ወሬውን ከጫፍ እስከ ጫፍ ተናግሮ ሲያበቃ ሂሳቡን ከፍሎ መልስ ሳይቀበል ውልቅ ይላል። ምን አለበት እሱ? አለምሸት ሐዘን ወረረው። ሸጋው የሞተው ድኮም ላይ በሰዎች ተመርዞ ሊሆን እንደሚችል ጠረጠረ። የዚህም ወንጀል አቀነባባሪዋ ቀዩዋ ሸረሪት ልትሆን ትችላለች። ሸጋው ለቀዩዋ ሸረሪት አላጎበደደም። ስለዚህ ተገደለ። አለምሸትም ማስጠንቀቂያ እየተሰጠው እንደሆነ ተሰማው። በጎፋ እናት በኩል ማስጠንቀቂያውን ተቀብሎ ካላገባደደ ይገደላል። ከቀዩዋ ጀርባ ቆሪጥ አለ። ቆሪጦቹን ከቢሾፍቱ ማስወገድ ይቻል ይሆን ሲል አሰበ። ልቡ ውስጥ እየነደደ ያለውን ቁጣ ለማብረድ እየሞከረ ፌላቤላ፣ ሸጋው፣ ዘካርያስ እና ሌሎች ሰማዕታት ይበሉ ደህና ይዋሉ የጎፋ እናት። ደህና ዋል ወለላይ። እንዳልኩ እንግዲህ እወቅበት፣ አይበጅም ይሄ ነገር ባክህ። የጎፋ እናት በድሩንጉዳሙ አቀበት እየተውላጋገደ ወደ ጋራ ብሩ ማቅናት የጀመረውን ላንድሮቨሩን ለደቂቃ ያህል አይናቸውን ተክለው ሸኙት። ክፉ ስሜት የሚረጩ ጨረሮች። ከ20 ደቂቃ በኋላ የዓለምሸት ዲስከቨሪ ጋራ ብሩ ደጃፍ ላይ ደረሰች። ግርጌዋ ላይ አርመን ሰፈርን ዘርግታ ከቢሾፍቱ ሐይቅ ራስጌ ላይ ጉብ ያለችው ጋራ ብሩ በጢስ ታፍናለች። ከየጎጆቹ የሚትጎለጎለው ጢስ መንደሪቷን አሙቋታል። በየጎጆቹ ደጃፍ ውሻና ሕፃናት ፈልተዋል። ይንጫጫሉ፣ ይጫጫሉ። ከጋራ ብሩ መንደር ባሻገር በደን የተጠቀጠቀ ግዙፍ ተራራ በርቀት ቢታይም በጋራ ብሩ መስክ ላይ ግን ጥቂት ግራሮች እንጂ የረባ የዛፍ ዘር እንኳን አይታይም። በርግጥ ጋራ ብሮቹ አጥሮቻቸውን የሚያጥሩት በተክሎች ነው። ይሁን እንጂ አይን አይስቡም። የሰንሰልና የቅንጭብ ተክሎች ለአጥር ይውሉ ዘንድ በቀበሌው ሊቀመንበር የታዘዙ ይመስል እኒሁ ተክሎች ናቸው የትም ቦታ የሚታዩት። አለምሸት እየተንጫጩ የከበቡትን ሕፃናት በመኪናው ጎማ እንዳይድጣቸው ጥሩምባውን ደጋግሞ እያስጮኸ ወደ አባቱ ጎጆ አቅጣጫ ነዳው። የቆዳ አፋቂዎቹን ጎጆዎች ሲያልፍ አፍንጫውን የሚሰነፍጥ የቆዳ ሽታ አስተናገደ። ሽታው አልረበሸውም። ከልጅነቱ ያደገበትና የኖረበት ነው። የወተት ጥርሱን ነቅሎ እንዳበቃ ነው የቆዳ በመወጠሩና በመፋቁ ሥራ መሳተፍ የጀመረው። የቆዳው ሽታ እየጨመረ ሲሄድ ግን አፍንጫውን ሰረሰረው። ተቆጥቶ አስነጠሰው። ሃይ አፍንጫ፣ አስታወሰ ይህንን ሽታ አለ። መቀለዱ ነበር እና ፈገግ አለ በራሱ ቀልድ። አፍንጫው ረስቶታል ግማቱን። እርግጥ ነው የሰው ልጆች ችግርንም ሆነ ደስታን የመልመድና የመርሳት ብቃት አላቸው። ድህነት ይረሳል፣ ሀብታምነት ይለመዳል፣ እስር ቤት ይለመዳል፣ አሳዳጊ ወላጆች ይረሳሉ። ሕይወት ይህንን በመሰሉ ተቃራኒ ስሜቶች ዙሪያ እንደ ጎማ ትሽከረከራለች። ከአባቱ ቤት ደጃፍ ላይ ደርሶ መኪናውን ሲያቆም የአባቱ ውሾች በጩኸት ተቀበሉት። ግን ወዲያው ጩኸታቸውን ትተው እግሩ ስር እየተንከባለሉና እየዘለሉ ፍቅራቸውን ይገልጹለት ነበር። አልረሱትም።
የውሾች አፍንጫ ጠረንን መዝግቦ በመያዝ ብቃቱ ከሰው አፍንጫ የላቀ ነው። ዓለምሸት ያረጀውን የቆርቆሮ በር ገፋ አድርጎ ወደ ውስጥ ዘለቀ። ካዘመመው የጭቃ ቤት በረንዳ ላይ ሽማግሌው አባቱ ከተሸራረፈው ኩርሲ ላይ ተቀምጠው የማለዳዋን ፀሐይ ይሞቃሉ። ነጭ ጭራ ይዘዋል። በሽማግሌው ጭንቅላት ዙሪያ አየሩ በዝንቦች ተወሯል። ሽማግሌው ከከበባቸው የዝንብ ሰራዊት ጋር በጭራቸው ፍልሚያ ይዘዋል። እንደ ጀት እየፈጠኑ ዝንቦችን ለማጥቃት የሚያደርጉት ሙከራ የተሳካ አልነበረም። እንደምን አለ አባባ አለ ጠጋ ብሎና ትከሻቸውን ይዞ እየሳማቸው። አይኖቻቸው ቢደክሙም ጆሮዎቻቸው ደህና ነበሩ። ማነህ አንተ? ምንጊዜም ኩራትን የተላበሰ ነው ድምጻቸው። ዓለምሸት ነኝ አባባ። ካዘመመችው ጎጆ ደጃፍ ላይ አጠገባቸው ላይ ተቀመጠ። በማለዳው መጣህ ዓለሜ? አሁን የመንገዱን ሥራ ራሴው ነኝ እኮ የምከታተለው። ደግ አደረግ፣ ደግ አድርገሃል። ጤንነትህ እንዴት ነው አባባ? አሁንስ ድካም ይሰማኝ ጀምሯል። አይዞህ አባባ፣ ስጋት ያዘ እንዴ? ምን ነው? አልሰጋሁም የኔ ልጅ። በሕይወቴ ሙሉ ፍርሃት አጠገቤ ደርሶ አያውቅም። አዎ ይህንን በደንብ አውቃለሁ አባባ። አክስትህን እያስቸገርኳት ነው። ከአጠገቤ ተለይታ አታውቅም። እንደ ሕፃን ልጇ ነው የምትጠብቀኝ። ላንተ ከዚያም በላይ ይገባሃል አባባ። የተመሰገንክ ሁን ልጄ። የተባረከ ልጅ በመውለዴ አዌን አመሰግናቸዋለሁ። ድሃ ብትሆንም የምትመሰገን አባት ነህ። አንተ መልካም ስም ስላወረስከኝ ነው የጋራ ብሩ ሰዎች ሁሉ የሚወዱኝ። እኮራብሃለሁ አባቴ። አዌ የተመሰገኑ ይሁኑ። ሽማግሌው ከዝንቦቹ ጋር የሚያደርጉትን ግብግብ ለአፍታ እንኳን አልገቱትም። አልፎ አልፎ በሽማግሌው ጭራ ክንፉ የተመታ ዝንብ ከደሳሳዋ ጎጆ ጋር እየተላተመ ይወድቃል። በወደቁበት ለአፍታ እንኳን ሳይንፈራገጡ ክንችር ብለው ይቀራሉ። ሌሎች ዝንቦች ግን ይህንን በመሰለው የወገኖቻቸው መስዋዕትነቶች ከቶም አይደናገጡ። ይልቁንም እልህ ሰንቀው ከሽማግሌው ጋር የሚያደርጉትን ግብግብ ይበልጥ ያፋፉሙታል። ዓለሜ። አቤት አባባ። ወደ ጋራ ብሩ መመለስን አንዳንዴ ልቤ ያልቀበለው እያለ እጨነቃለሁ። ለምን አባባ? እዚህ ድህነትና ተረት ብቻ ነው ያለው እኮ። ይህንን መለወጥ እኮ ነው ፍላጎቴ አባዬ። ቢሆንማ ደግ ነበር የኔ ሸጋ፣ ካልሆነ ብዬ እንጂ። የልብህ ቢሞላማ እኔም ደስታዬን ባልቻልኩት። ዳሩ የቆሪጥ ሰዎች አያስቀምጡህም። የኔ ልጅ ያንተን ሰራተኛ በመርዝ የገደለችው ቀይዋ ሸረሪት የመሆኗ ነገር እርግጥ መሆኑን ሰምቻለሁ። ይህች ከይሲ የክፋት ከረጢት ናት የኔ ልጅ፣ አተኛልህም። ሸረሪቷ ተሳስታለች አባባ። በሌሎች ላይ እንደለመደችው በቀላሉ እጄን የምሰጥ ሳይመስላት አልቀረም። የፈሯት ላይ ነው የሚብስባት የኔ ልጅ። እኔ ጉልበት ማጣቴን አይታ ነው የደፈረችህ። የጎረምሳ ዝንቦች መጫወቻ መሆኔን ሰምታ ነው የልብ ያገኘችው። ይህንን ሲሉ በቁጭት እየተንቀጠቀጡ ነበር። የዘርዘሬን ሁሉ ላትነካ ቃል ገብታ ነበር። ቁጣቸው ይጨምርና ይፈላ ገባ። ሰይጣን በቃሉ እኮ አይገኝም አባባ። ይህንን ጊዜ ሽማግሌው ረገብ አሉ። እሱስ ልክ ነህ። ቃሏን ከጠበቀችማ ምኑን የቆሪጥ ልጅ ሆነችው። በሽማግሌው ፊት ላይ ፈገግታ ታየ። እኔ ነኝ የዋሁ። ቆሪጥ በቃሉ ይገኛል ብዬ ማሰብ ቂልነት ነው። ስማኝ ዓለሜ። እየሰማው ነው አባባ። እዚህ መመለስ የማይቀር ከሆነ እንዳትንበረከክላት። በአደባባይ ካላዋረድካት አታከብርህም። ግን ተጠንቀቃት። ፈሪ ስለሆነች ልታጠፋህ ታደባለች። ዙሪያህን ነቅተህ ጠብቅ። መምጫዋ ስውር ነውና ስውሩን አስተውል። በግንባር ዱላ ይዛ አትመጣብህም። የጀግና ተግባር ፈጽማ አታውቅም በታሪኳ። ምክሬ ይጠቅመኛል አባዬ። አዎን የኔ ልጅ፣ ሸረሪቷ የቆሪጥ ልጅ ናት፣ እውነተኛው ልጁ። ከዚያም ተከዝ ብለው ቆይተው ርዕስ ወሬ ለወጡ። ዓለሜ። አቤት አባባ። ወጣቶቹ ሁሉ ወደ እኔ እየመጡ ስላንተ እያነሱ ሲያወጉኝ ውላሉ።
ድፍን ጋራ ብሩ የአቦዬን ያህል እየቆጠረህ ነው። ትምህርት ቤት ሊከፍትልን ነው እያሉ ያመሰግኑሃል። ልጅዎ ባለ ደሞዝ አረገን እያሉ መጥተው እኔንም አንተንም ይመርቁናል። ትናንት ደግሞ የጋራ ብሩ ሽማግሌዎች ጠላ ይዘው እዚህ ድረስ መጥተው እየጠጣን ስንጫወት ዓለምሸት የሁላችን ልጅ ነው አሉኝ። እንዲያ ሲሉኝ አለቀስኩ። ልጄ እምባ እንኳን እንደዋዛ አያሸንፈኝም ነበር። በነጋ በጠባ ያንተ ስም በበጎ ሲነሳ ሴቱ ወንዱ ማቲውና ኮበሌው ሲመርቅህና በአፉ ሲያነሳህ በነፍሴ ሆኜ ስሰማ ግን አልቻልኩም። ያለቀስኩ። ጉንጬን ወርዶ አጠበው። እምባዬ እኮ ነው። አቡዬ ይህንን ደስታ ሊያሳየኝ ኖሯል እስከ ዛሬ ያኖረኝ። ዓለምሸት ምላሽ አልሰጣቸውም። የሰው ልጆች ልብ ውስጥ ግን ወረት አለና ተጠንቅቀ ሁሉንም በልኩ ያዘው። ቆሪጥ ልባችንን አቆሽሾታል የኔ ልጅ። ቆሪጥ ጉያችን ውስጥ ስላለ ደግ ማሰብ እንቅፋት አያጣውም። እውነተኛ መሆን ጠንቅ ያመጣል። አስተምረው ለዚህ አበቁህ። አርመናዊው የገጠማቸው ዕጣ ይኸው ነው። ነፍሳቸውን ይማራቸውና ሙሴ ናርሲስ አርዚንጋሲያን ምን ጎዱና ነው ከዚህ የተባረሩት? ቢሾፍቱን አሳደጉ የኔ ልጅ፣ መንገድ ቀደዱ፣ ቧንቧ ተክለው ድሃውን ሁሉ በብላሽ ቀርተህ ተጠቀም አሉት። ሰንበት ሲሆን ደግሞ በየድሃው ጎጆ ብቅ እያለ የታመመውን ይጠይቁ ነበር። እንደየህመሙም እስከ ባውንድ ድረስ ይሰጡት ነበር። ይህን ማድረጋቸው ለደግነታቸው ታህል ማን ያስገድዳቸው ነበር? ወታደሮቹ ጃንሆይን ከገደሉ በኋላ ግን ሕዝቡ ለአርመናዊው ለመሟገት ሲገባው አሳልፎ ሰጣቸው። ይባስ ብሎ ኃጢአታቸውን አበዛው። ባናታችን ላይ ፈረስ ይጋልቡብናል፣ ባናታችን ላይ ዶቅዶቄ ይነዱብናል። በሽታ በቀጠሮ ይመጣ ይመስል የታመመ የሚጠይቁት በሰንበት ብቻ ነው እያለ ኃጢአታቸውን አበዛ። ዓለምሸት ተከዘ። የአባቱ ታሪክ በትዝታ ወደ ኋላ መለሰው። ያለፈው ዘመን ፊቱ መጥቶ ድቅና አለ። መሴ ናርሲስ አርዚንጋሲያን ከቢሾፍቱ ሐይቅ ምዕራባዊ ዳርቻ ላይ የነበረው የፍራፍሬ እርሻ ተወርሶባቸው የተሰናበቱበት ዘመን። የስንብቱ ዕለት ዓለምሸት በእንባ ታጥቦ ነበር። አርመናዊው ጠጋ ብለው ሉጫ ጸጉሩን እያሻሹ ያጫወቱትንም ፈጽሞ አይረሳውም። አርመን የተባለችን አገራችንን ለቀን ወደዚህ በስደት የመጣ ነው፣ ወደን አልነበረም አሉት ለማቲው የቢሾፍቱ ልጅ። አሁንም ጥረን ግረን ያፈራነውን ሀብትና መሬት ጥለን ለመሄድ የተነሳ ነው፣ ፈልገን አይደለም። በዓለማችን ላይ ጥረው ግረው ሀብታም የሚሆኑ ጠንካራ ሰዎችን ማጥፋት ዋነኛ ተግባር የሆነ አንድ ክፉ አውሬ አለ። ይህም አውሬ ዓለምን ሁሉ እያመሳት ነው። አርመንን ጥለን ወደዚህ መጣ ነው አውሬውን ሸሽተን ነበር። ይሁን እንጂ አውሬው ተከትሎን እዚህም መጥቷል። ከዚህም ርቀን እንሄዳለን። ወደ ምን ሄድበትም ተከትሎን ይመጣ ይሆናል። በርግጥ አሉ ቱጃሩ አርመናዊ የዓለምሸትን ጸጉር እያሻሹ፣ ከዕለታት አንድ ቀን አውሬው ይወድቃል። ምክንያቱም አውሬው የሳጥናኤል ታናሽ ወንድም ነው። የሳጥናኤል መውደቅ ደግሞ አይቀሬ መሆኑ ተጽፏል። እስከሚወድቅ ግን ብዙ ያወድማል። ዛሬ ኢትዮጵያ በአውሬ እጅ ወድቃለች። ሕዝቡ ዕድለኛ አይደለም። የብርቱ ሰራተኞችን ህብረት አለ ምክንያት መቀማት ሀገርን ይገላል እንጂ አያሳድግም ያሉትን አስታወሰ። የዓለምሸት አባት ጭራቸውን በዝንቦቹ ሰራዊት ላይ እየሰነዘሩ ወጋቸውን ቀጠሉ። እስከ ዛሬ ድረስ ሚስጥሩ ተሸሽጎኛል ዓለሜ። የኛ ሰዎች ያንን የመሰለ ሀገርን የማውደም ፍላጎት እንዴት ሊያድርባቸው ቻለ? ከየት ተማሩት? የኛ ህዝብ እንዴት ለጥፋት በአንድ ልብ ተባበረ? እስካሁን ለዚህ መልስ የሰጠኝ ሰው የለም። የቀበሌ ሹም የነበሩት የኛ ሰዎች አርመናዊው ከተባረሩ በኋላ ንብረቱን ሁሉ በዘበዙት። ሀብታሙን ግቢ ኦና ለማድረግ ጊዜ አልወሰደባቸውም። የመንደሩ ሰውና የቀበሌው ባለስልጣናትም እንዲመቻቸው በየፊታቸው ዘረፉ። ሌሊት የፍራፍሬው ማሳ ሲዘረፍ ነበር የሚያድረው።
ፍራፍሬው አልቆ የአትክልቶቹ ቅጠልና ግንድ ሲቀር ዝርፊያው ወደ አጥሩ ተሸጋገረ። የአጥሩ ቋሚ እንጨቶች ለማገዶ ተዘረፉ፣ ሽቦዎቹም ተወሰዱ። በሰረቁት ሽቦ ግቢያቸውን አጠሩበት። ግን አጥሩ ለምንም አይበጃቸውም። ምክንያቱም በጓዳዎቻቸው ማሰሮና ጀበና እንጂ የወርቅ ጡብ አልነበረውም። አንዳንዶቹም እኩለ ሌሊት ላይ ጨለማ ለብሰው ግቢው ውስጥ ከገቡ በኋላ ለአደጋው እንኳን ሳይጠነቀቁ የመብራት ገመዶችን ቆርጠው ወሰዱ። ይሁን እንጂ በብዙ ድካም በእጃቸው ያገቡትን የመብራት ገመድ ግቢያቸው ውስጥ ዛፍና ዛፍ ላይ ወጥረው በመዘርጋት የታጠበ ልብስ ማስጫ ነበር ያደረጉት። ያ ሁሉ ድካምና ትግል የልብስ ማስጫ ለማግኘት ኖሯል። ልብስንስ በቃጫ ወይንም በናጫ ገመድ ላይ ማስጣት እየተቻለ የአርመናዊውን መኖሪያ ማፍረስ ምን የሚሉት ይሆን? ኮበሌዎችም የአዋቂዎችን በማየት ምሽት ላይ የአምፖል መሰኪያዎቹን ነቅለው ወሰዱ። በነጋታውም ወደ ገበያ ወርደው እጅግ ውድ የሆነውን ዕቃ በርካሽ ሸጠው ሲያበቁ በገንዘቡ የአረብ ብስኩት በሉበት፣ ከረሜላ መጠጡበት። የጎረመሱት ደግሞ ጠጅ ቤት መግባትን ተለማመዱበት። አልፎ ተርፎ ድንግልናቸውን ለሴተኛ ዳሪ ለመስጠት ገንዘብ ከፈሉ። እስከ ዛሬ ድረስ ሚስጥሩ ተሸሽጎኛል። የኔ ዓለም፣ የኛ ሰዎች ይህንን ክፉ ሥራ ከየት ወረሱት? ከማን ተማሩት? እንዴት ልባቸው ለጥፋት እንዲህ በአንድነት ተባበረ? ዓለምሸት እንደገና በሽማግሌው አባቱ ትዝታ ላይ ተረማምዶ ወደ ኋላ ተመላለሰ በሐሳብ። በእርግጥም ጊዜው የሽሚያ ነበር። የዚያን ዘመኑ ዝርፊያና ሽሚያ ጥበብና ብልሃትን ይጠይቅ ነበር፣ ብሎም አርቆ አስተዋይነትን። ቀደም ሲል ለማገዶ የሚቆረጡት የደረቁ ዛፎች ብቻ ነበሩ። አንዳንድ ሰዎች ግን አርቀው አስተዋሉ። ያልደረቁና በማደግ ላይ ያሉ ዛፎችን ወደፊት መድረቃቸውም አይቀርም ሲሉ አርቀው በማስተዋል ዛፎቹን እየጎመዱ ለሽሮ መቀቀያ ዋሏቸው። አርቆ አስተዋዮች የሚፈካከሩበት ዘመን ነበር። ሌሊቱን አእምሯቸውን ጨምቀው ሐሳብ ማፍለቁን ተያዙት። የፍራፍሬ ዛፎችም ለማገዶ መሆን የማይችሉበት ምክንያት አለመኖሩን በመመራመር ደረሱበት። ጊዜ አልፈጁም። እኒያን ፍራፍሬ የሚወልዱ ዛፎች በጭካኔ መጥረቢያ እየጎመዱ ለማገዶ አዋሏቸው። አንዳንዶች ከህሊና ወቀሳ ለመዳን እንዲህ ሲሉ ተደመጡ። እኔ ብተዋቸውም ሌላው አይምራቸውም ነበር። ይህ ፍልስፍና ከአንዱ ጎጆ ወደ ሌላው ተዛመተ። ድንቅ አባባል። በዚህ አባባል መሰረት ሽሚያው ጦፈ። ግደል ተጋደል በርታ ወገኔ፣ ባለው ታሪክ በአባት ወኔ የሚለው ዜማ ተደናቂና ወቅታዊ መዝሙር ሆነ። እኒያን የፍራፍሬ ዛፎች ከመጥረቢያ ሲሳይነታቸው የሚያድናቸው አንድ ሰው አልነበረም። ወቃሽም ተወቃሽም አልነበረ። ከዚያም የአርመን ሰፈር የቀበሌ ሊቀመንበር የፍራፍሬውን እርሻ የመንከባከቡ ሥራ ከአቅም በላይ መሆኑን ለከፍተኛው ጽሕፈት ቤት አሳወቀ። አያይዞም ለከፍተኛው ጽሕፈት ቤት ሌላ ጥያቄን አቀረበ። ከቢሾፍቱ ሐይቅ ውሃ የሚስበው ጄኔሬተርና ቧንቧው በሌላ እንዲቀየር ተነቅሎ በቀበሌው ቅጽር ግቢ በሚገኘው መጋዘን እንዲቀመጥ ጠየቀ። የከፍተኛው ጽሕፈት ቤት ጥያቄውን ተቀብሎ ማጸደቀው። የቀበሌው መሪዎች ይህንን ታላቅ ተግባር በቅዱ መሰረት ለማከናወንም ታጥቀው ተነሱ። አርማታ ጥሩምባ ነፉ። ለቀበሌው ወጣቶች እያንዳንዱ ወጣት ለልማት ሥራ ከማለዳው 1 ሰዓት ጀምሮ ከቀበሌው ጽሕፈት ቤት እንዲገኝ፣ ያልተገኘ ወዮለት፣ ቅጣቱ ለጸጸት ያበቃል ተባለ። ጥሪውን አክብረው ወጡ። ወጣቶቹ የዶማና የዲጅኖ ዕድላ ተደረገላቸውና በሊቀመንበሩ መሪነት ወደ ሐይቁ ወረዱ። ከዚያም አንደበተ ርቱዕ ሊቀመንበር አጭር ንግግርን አደረገ። የጸረ ሕዝብ ኃይሉ ሌብነት ስላስቸገረን ከሐይቁ ጀምሮ የፍራፍሬ እርሻ እስካለበት ድረስ
የተዘረጋውን ቧንቧ እየነቀልን ወደ ቀበሌ ግቢ እናጓጉዘዋለን። ቀጥሉ ጎበዞች። ጎበዞቹ ወጣቶች ታዘዙ። በወጣትነት ወኔ እየዘፈኑ የቧንቧ ነቀላውን ተግባር አጠናቀው በመቶዎች የሚቆጠሩ የቧንቧ አገዳዎችን ከቀበሌው ቅጽር ግቢ ከመሯቸው። ይህ ከተፈጸመ 6 ወር ሳይሞላ ቧንቧዎቹ እንደ ሰበዝ እየተመዘዙ ተሰርቀው አለቁ። ጄኔሬተሩም ከመጋዘን ተሰወረ። ማን ወሰደው? ሊቀመንበሩ በቁጣ እሳት እየነደደ ዘበኞቹን አፋጠጣቸው። ዘበኞቹ ግን በሊቀመንበሩ ቁጣ ባለመደናገጥ አትጮህ እባክህ እንተዋወቃለን የሚል መልእክት ባለው የንቀት መንፈስ መልስን ሰጡ። ያንዳንዳቸው በየጥበቃ ፈረቃቸው እንኳን ቧንቧና ጄኔሬተር ጠጠር እንዳልጠፋ የቃጅማውን ጊዮርጊስ ስም እየጠሩ ማሉ። የቀበሌው መሪዎች መሐላውን ባለማመን ኮሚቴ አቋቋሙ። ምርመራው ውጤታማ እንዲሆንም ለኮሚቴው አባላት አበል ተበደበላቸው። 7 ወር ደከመ ኮሚቴው አበል እየበላ። ዳሩ ግን ኮሚቴው ያለምንም ውጤት ጊዜ በመፍጀቱ የአበሉ ወጪም እየበረከተ በመምጣቱ ሊቀመንበሩ የኮሚቴው ሥራ እንዲቋረጥ አዘዘ። ሊቀመንበሩ ተረት አዋቂ ነበር። ኮሚቴውን የበተነ ዕለት እንዲህ ሲል ተረተ። የፈሰሰው ውሃ አይታፈስም። ሽማግሌው የዓለምሸት አባት ዝንቦቹን እየተከላከሉ የትዝታ ወጋቸውን ቀጥለዋል። ዓለምሸት በግማሽ ልብ ሆኖ ያዳምጣቸዋል። ቢሸፍቱ ቁልቁል አደገች። ደጉ አርመናዊ ይህ ምድር እንዲህ ወድሞ እንኳንም ባይኑ አላዩት፣ ቢያዩት ተንሰቅስቀው ባለቀሱ ነበር። ግን ለምንድነው የገዛ ምድራችንን ለማውደም እንዲያ የተባበር ነው? ማን ነው የዚህን ምስጢር መናገር የሚቻለው? የዚህ ሁሉ ፋፍ ተግባር ፈጻሚው ቆሪጥ ሳይሆን እንደማይቀር ልብ የሚነግረኝ ጊዜ አለ። ግን ደግሞ ጻድቁ አቡዬ ትተውናል ማለት ይሆን? ግን እኮ የቆሪጥ ባለመዋሎች በርክተዋል ዓለሜ። አንዳንዶቹን በልባችን ከአቡዬ ወገን እንዳለን ይሰማናል እንጂ ሐሳባችንና ድርጊታችን ሁሉ የቆሪጥ ሆኗል። ከዝቋላው ሰይጣን ጋር በደንብ አንፈራረምም። የእርሱን ድርጊት በመፈጸም እሱን አምላካችን አድርገነዋል። ቆሪጦች ሆነናል ዓለሜ። ይሄው ዛፎች አልቀዋል። የሕዝቡ ድህነት ብሶበታል። በእርግጥ የሐይቆቻችንና የወንዞቻችን ውሃ እስካሁን አልጎደለም። መሬቱም ቢሆን ታግሶናል። ገና ዓለም ነው፣ ፊቱን አላዞረብንም። ዓለሜ። አቤት አባባ። እየሰማኸኝ ነው? አዎ እየሰማሁ ነው አባዬ። አርመናዊው ሙሴ ናርሲስ አርዛንጋሲያን የስንብት ዕለት ጠጉሩን እያሻሹ ያጫወቱትን እያስታወሰ ነበር። ረጋ ያለው ድምጻቸው ጭምር ጆሮ ላይ አለ። ልብን ሰርስሮ የሚገባ ድምጽ። አርመን የተባለች አገሬን ትቼ እዚህ ቢሾፍቱ ስመጣ ዙሪያው ሁሉ ባዶ ነበር። ከሐይቁ ቁራጭ መሬት ነው ገዝቼ ወሰድኩት። ከሰፌድ ዙሪያ የቆርኪን ያህል ነው እኔ ያለማሁት። ሌላው አሁንም ባዶ ነው። በአቦጋያ ሐይቅ ባዶ ነው። የሆራ ሐይቅ ዙሪያ ባዶ ነው። መሬት አልጠበበም፣ ውሃ አላነሰም። ታዲያ ንብረቴን ተነጥቄ መባረሬ ለምን ይሆን? የኔ ከዚህ መሄድ ድህነትን አያስወግድም፣ መጥፎ አርያ ብቻ ነው የሚሆን። ዶቅዶቄዎችንና ፈረሶችን ይዤ ሄዳለሁ። ሌላ ሀገር ሄጄ ግን ፈረስ ጋልባለሁ፣ ዶቅዶቄም እነዳለሁ። ኧረ ምድር እንደሆነ ሰፊ ናት። የትም ቦታ ሜዳለህ፣ የትም ሄጄ ጋልባለሁ። ወገኖች ምቀኝነት የተባለ ክፉ ጠላት በብብታቸው ስር ሸሽገዋል። ይህ አስቀያሚ በሽታ እንዳይዝ ተጠንቀቀው የኔ ልጅ አደራ። እርግጥ ነው ሕዝባችሁ ቀናውን መንገድ የሚያሳየው ካገኘ ብርቱ ነው፣ ጉልበቱን አይቆጥብም። ዓለምሸትም እንደ አባቱና እንደ አርመናዊ ያሰበ ነበር ያደገው። ናምባ በሕይወቱ ባቡር ላይ ተሳፍረው ውቢቱን ደብረ ዘይት በማውደሙ ተግባር የተሰማሩትን ሰዎች ድርጊታቸውን ባሰበው ቁጥር ምንጊዜም እንደ አዲስ መገረም ያድርበታል። በግማሽ ልቡ አባቱን እያዳመጠ
የራሱንም ትዝታ እያቀጣጠለ ከቆየ በኋላ በመካከሉ አባትና ልጅ ለደቂቃ ያህል በየራሳቸው ሐሳብ ተውጠው በዝምታ ቆዩ። ሽማግሌው ከዝንቦች ጋር በጭራ እየታገሉ፣ ዓለምሸት በትዝታ እልም ብሎ የኋሊት ዓለሜ። አቤት አባባ። ከበየነ ልጅ ጋር ባሰባችሁት ጋብቻ ተሰናከለ ሲባል ሰማሁ። ምን ሆናችሁ ደግሞ? ትንሽ ነገር ነው አባባ። ማን ነው ያጠፋው? እኔ ነኝ አባዬ። አጥፍቻለሁም አትላት ታዲያ ብያት ነበር፣ ግን የጋብቻውን ነገር እንዳነሳባት አልፈለገችም። እስኪ ቀስ እያለን እንደ ቀድሞ እንሆን ይሆናል። ጥቂት ልታገሳት። ቅያሜዋ የበረታ ቢሆን ኖሮ ስራዋን ጥላ እኔ ዘንድ ለመስራት አትመጣም ነበር። ምን በድልሃት ነው? ቅናት ታበዛለህ ትለኛለች። እንዲያ ነህ እንዴ ልጄ? አይደለሁም አባዬ። እንቆጳ ግን የወንድ ወዳጆችን ታበዛለች። እሱን አልወደድኩትም። እሷ ደግሞ ራሴን ስለማውቅ ወዳጅ ልትመርጥልኝ አትሞክር አለችኝ። እንደዚያ ስትለኝ ግልፍ ብሎኝ ሴሰኛ መሆኗን ነገርኳት። በዚህ ነው የተጋጨ ነው። ሽማግሌው ይህንን ከሰሙ በኋላ ራሳቸውን ላይታች ወዘወዙ። ዓለሜ። አቤት አባዬ። ትዕግስት ማድረግን ልመድ። ከዚያም ወደ ትዝታቸው ተመለሱ። እናትህ እውነተኛ ደግ ነበረች። በዚች ደቂቃ ዓለምሸት ሊሰናበታቸው ፈለገ። ምክንያቱም ስለ እናቱ ሚሊዮን ጊዜ ነግረውታል። ደግ ነበረች እናትህ። 12 ዓመት ሙሉ አብረን ስንኖር አንድም ቀን ክፉ ካንደበቷ አልወጣም። አበባዬ እያልኩ ነበር የምጠራት። እሷ ደግሞ የኔ ወርቅ ትለኝ ነበር። ይህንን ሁሉ እኮ በደንብ አውቃለሁ አባዬ። ሲጋራውን አውጥቶ እየለኮሰ ሰዓቱን አየ። ቀጣፊና ልክስክስ የሆኑ ሰዎችን ቀጨሟ አቅምሼ ጋራ ብሩ በጭወት ሲደበላለቅና ጭረት እንኳ ሳይነካኝ ወደ ቤቴ ስመለስ አበባዬ ጉልበቴ ላይ ተደፍታ እየተንሰቀሰቀች ታለቅስብኝ ነበር። ባጭር ትቀጭብኛለህ እያለች ትጨነቅ ነበር። ዳሩ እሷ ቀድማኝ ሄደች። ጻድቅ መች ብዙ ይቆያል? ድሮንስ እኔ ኃጢአቴ በስቶ ነው የጋራ ብሩ ዝንቦች መቀለጃ የሆንኩት። እንደሱ ማሰብ አይገባህም አባባ። እሱ እኮ የአምላክ ሥራ ነው። ሽማግሌው በመስማማት ራሳቸውን ወደ ላይና ወደ ታች ወዘወዙ። ጭራቸውንም